ማቴዎስ 11:12 ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። From the day of John the Baptist until now, the kingdom of heaven suffers violence, assaults, and violent men seize it by force as a precious prize. From the moment John stepped onto the scene until now, the realm of heaven's kingdom is bursting forth, and passionate people have taken hold of its power. ይሄኛው ነው በትክክል የሚናገረው። ፓሽኔት የሆኑና ግፈኛ የሆኑና ኃይለኛ የሆኑ ሰዎች ግን ይናጠቋታል ይላል። እግዚአብሔር ኪንግደም በመገፋት ላይ ነው ያለችው። በጣም ፓሽኔት የሆኑ ምንድነው ፓሽኔት በአማርኛ? ትኩስ የሆነ እዚህ ውስጥ የሚገላበጥ እምነት ያላቸው ሰዎች ግን ይወስዱታል። የእግዚአብሔር ኪንግደም በፎርስ ነው የሚሰራው። ቤንድ ማድረግ አለብህ ወደ አንተ። ኢየሱስ ወደ ገሊላ ከተማ ሲመጣ ወደ ቤቱ ሲገባ መምጣቱን የሰማው የከተማ ሕዝብ ሁሉ ወደሱ ሄደ። የእግር መገጫም ቦታ አልነበረም። ኢየሱስ ቤት ውስጥ ነው ያለው። ስለዚህ አራት ሰዎች ሲመጡ መግቢያ አይቻልም። እንኳን መግቢያ መረገጫ ቦታ ስለሌለ ወደ ላይ ጣሪያ ወጥተው ጣሪያውን ገንጥለው በገመድ ሰውየውን አስገቡት። በዛ ከተማ የተሰበሰበ በውስጥና በውጭ ካለ ሕዝብ ይልቅ ይሄ ሰውዬ ሂሊንጉን ወሰደ። እምነት ታላቅ ነው ተባለ። በዚህ ዘመን ቢሆን ኖሮ ፖሊስ መጠራት አለበት። አስቡ፣ እኔ አሁን ሲጄ መጥቶ አንዱ ቢገነጥልብኝ አምኜ ነው ቢል ፖሊስ ነው መጠራብኝ። ጌታ ኢየሱስ ግን ዋው አለ። ይሄ የእግዚአብሔር ኪንግደም እንዴት እንደሚሰራ የገባው ሰው ነው። በል አሁን አንተ አልጋን ተሸክመና ሄዳል። አትገባም ያሉ ሰዎች በር ከፍተውለት ነው በእግሩ አልጋውን ተሸክመ። ቫዮለንስ ያስፈልጋል። እግዚአብሔር በፎርስ ነገራቸውን የሚያሰሩ ሰዎች ያምናል። ብዙ ምሳሌ ነው የምሰጣቸው። እግዚአብሔር ኪንግደም ውስጥ ፎርስፉሊ ኖ የሚሉ ሰዎችን እግዚአብሔር ደስ ይበል። የመንፈሳዊ ዓለም እንደዛ ነው። በርጠለሚዎስ የሚባል ሰው ነበረ። አይነ ስውር ነው። የእውር ልብስ ለብሰዋል። በዛን ጊዜ ለማኝ ረግጠህ እንዳትሄድ ስፔሻል ልብስ ነው የሚለብሱት። ከዛ በኋላ ግርግር ሰማ። ካታ ሲሰማ ምንድን ነው አለ። የናዝሬቱ ኢየሱስ በዚህ እያለፈ ነው። ልብሱን አውለቀ ይላል። የዳዊት ልጅ ዘንበል አሉት። ሊሰማቸው ነው እንዴ ሰውዬው? የዳዊት ልጅ ማረን። ሐዋርያት ራሳቸው ባይዘወይ የሰውየው ድምፅ እስኪረብሻቸው ጆሮ የሚበጥስ ድምፅ ነው። እርግጠኛ ዘንበል ቢሉት ኧረ ዞር በሏል። ዛሬ ነው ቀን ያለ ኢየሱስ ጌታ አምጡት አለ ጌታ ኢየሱስ። ይሄ አጫጫው ኖርማል አጫጫው አይደለም። ጊዜው እንደደረሰ የገባው ሰው ጨዋት ነው። ቫዮለንት የሆነ ነገር ሳይወስድ አልመለስም የሚል ሰው ድምፅ ነው። ኢየሱስ ቆመ ይላል እኮ አምጡልኝ አለ። ቁጭ በል ሲሉት የነበሩ ሰዎች፣ ዝም በል ሲሉት የነበሩ ሰዎች ኢየሱስ አምጡት ሲል አመጡት። ምን ፈለክ አለው። ማየት ያ ነው። የዚህ ሰውዬ አይን ሲከፈት መጀመሪያ ማየት የጀመረው ኢየሱስን በማየት የመጀመሪያ ያየው ኢየሱስ። ኧረ አሜን። አስበህበት እምነትህ እንዲሰራ ማድረግ አለብህ። አክቲቬት ማድረግ አለብህ እምነትህ። እምነት መንፈሳዊ መሳሪያ እንጂ እቤት ቁጭ ብለህ ባዶ ቅዠት ምኞት በምኞት ፈረስ ላይ መጋለብ አይደለም።
ፎርስፉሊ ዳይሬክት አድርገህ ለአንተ እንዲሰራልህ የምታደርገው ስፒሪቹዋል መሳሪያ ነው እምነት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ከተባለ አይቻልም። በእምነት ደግሞ ደስ ማሰኘት ይቻላል ማለት ነው። እግዚአብሔር የምናምነው እግዚአብሔር ለመታመን ከባድ በሆነው ነገር ውስጥ ነው። ቀላል ሲቹዌሽን ውስጥ ሆነ ማመን አትችልም። ሁሉ ነገር አይሆንም በሚለው ነገር ውስጥ አንተ ይሆናል ይሄ ነገር እርግጠኛ ነኝ ብለህ against all odds ወደዚህ በሚሄድ ነገር ውስጥ አንተ ወደዛ መሄድ ማለት ነው እምነት ማለት። እግዚአብሔርን አምኖ የተቀመጠን ሰው መነካካት አደጋ አለው። እምነት ይሰራል works። እሺ ማቴዎስ 8:8 የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባህም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ሌሎችን ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱም ሂድ ብለው ይሄዳል፣ ሌላውም ና ብሎ ይመጣል፣ ባሪያዬም ይህንን አድርግ ብሎ ያደርጋል አለ። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘም። ቀጥል እላችኋለሁ ብዙዎች ከምስራቅ ከምዕራብ ይመጣሉ፣ ከአብርሃምም ከይስሐቅም ከያዕቆብ ጋር በመንግስት ሰማያት ይቀመጣሉ። ስለኛ እኮ እኛማ እንዴት አድርገን ነው አሁን ኢትዮጵያ ውስጥ ያለ ማንም የማያውቀው ሰው ከአብርሃም ጋር ነው አሁን የምንቀመጠው። ሄዳ እስራኤላውያን እኛ ብቻ ነን ብሎ ሲያስቡ በነበረበት ጊዜ ነው ከሩቅ ይመጣሉ። አንተን እያየ እኔን እያየ አንቺን እያየ እሺ የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ስለ እስራኤላውያን ነው የሚናገረው። ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ። እሺ ና እንሂድ ሲለው አይ እኔ ስለ ኦቶሪቲ አውቃለሁ፣ ቃል ብቻ ተናገር ባሪያ ይፈወሳል። ኢየሱስ እኮ አዛለው አንተ በሽታ ነቅልኩ ምናምን አላለም። ሸራባራባና አላለ። ሂድ የሚለው ቃል ውስጥ ኦልሬዲ ፎርስ ወጥቷል። I have to force ነገሩ የእግዚአብሔር ብቻ አይደለም። ስኖ ተውላብቱ ጋር ማመን መቻል አለብን። እኔ የገባኛል ነገር ልንገራችሁ። እግዚአብሔር ራሱ አንዳንድ ነገሮችን ላንተ ለማድረግ ያንተን እምነት ይጠብቃል። እምነት እግዚአብሔር ባንተ ህይወት ላይ እንዲሰራ እግዚአብሔር የሚያሰምርልህ መንገድ ነው። የፈለገውን ያህል ብጾም ብጸልይ ሚስት ሳታገባ ልጅ አይኖርም። 9 ልጅ ነው ሞልዶ እያልክ ኮንፌስ ብታደርግ it doesn't work። እግዚአብሔር ያ ኮንፌስ ያደረግከውን ያመንከውን ወደ ተግባር እንዲያመጣልህ ማግባት አለብህ። ልክ እንደዛው እግዚአብሔር በህይወት ላይ ትልቅ ነገር እንዲሰራ ባንተ ውስጥ አልፎ እንዲሰራ አንተ ማመን አለብህ። it is an instrument። ስታምንለት ነው እግዚአብሔር ባንተ እምነት ቴሪቶሪ ልክና ከዛም በላይ እግዚአብሔር ባንተ በኩል የሚሰራው። ፓሽኔት ሆነ ውስጥ ተቃጥሎ ያደርገዋል። እግዚአብሔር ከኔ ጋር ነው ብለህ የእምነት እርምጃ ስትወስድ ሁሉ ጊዜ እግዚአብሔር ካንተ ጋር ይሰራል። እኔ ይሄንን ነው የማውቀው። በህይወቴ በሙሉ ያየሁት ይሄንን ነው። ነኝ የማውቃቸውንም እግዚአብሔር በትልቁ የተጠቀመባቸውን ሰዎችም ሳይ ይሄንን ነው የማውቀው። ባለሀብቶችንም አይቻለሁ፣ ባለስልጣኖችን አይቻለሁ፣ የእግዚአብሔር ሰዎችን አይቻለሁ፣ የሀገር መሪዎችን አይቻለሁ። ሁሉንም ካያችሁ በእምነት ነው። ኢየሱስ ለጩኸት መልስ የለውም፣ ለእምነት ነው መልስ ያለው። ሌላው የሚጮህን እያየ እንደ ገለድ ማሚቱ መጮህ እምነት አይደለም።
እዚህ ውስጥ የተረገዘ ነገር እዚህ ውስጥ ያድነኛል ይፈውሰኛል ያለ ሰውየው እርግጠኛ ነው እንደሚፈወስ። ከጩኸቱ ማወቅ ትችላለህ። አልሰማም ከማለቱ ማወቅ ትችላለህ። ስለ ኢየሱስ የሰማው እርግጠኛ የሆነ ነገር አለ ሰውየው። እኔ አማኝ ነው መሆን የምፈልገው። እግዚአብሔር ስማይል ሲያደርግ የሚላቸው ሰዎች አሉ። ሉክ ማይ ሰን እግዚአብሔር የሚወራረድባቸው ሰዎች አሉ። ቶቶቶቶ እሱ በዚህ በኩል 100% ተማመንበታለሁ የሚላቸው ልጆቹ እንዳሉ ታውቃለህ። አይ እሷን ነገር ትንሽ ፈተና በኋላ እኔንም ልትክድ ስለምትችል ኢየሱስ አንድ ቦታ ነው ለጴጥሮስ ምን አለው? ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ማለድኩ። እንዴ እንዳይሰደድ አይማልድለትም? ተዘቅዝቆ እንዳይሰቀል አይማልድለትም? እስር ቤት እንዳይገባ አይማልድለትም? አልማለደም ኢየሱስ ለዚህ ሁሉ ስለ አንድ ነገር ነው። ሰይጣን እንደ ስንዴ አበጥሮ እምነቱ ጋር ችግር እንዳያመጣ ብቻ ነው ይማልድለት። እምነት ጋር ችግር ከመጣ ነገር ሁሉ ሻተር እንደሚያደርግ ያውቃል ጌታ። ነገሩ ያለው እምነት ነው። የምንኖረው በእምነት ነው። የምንወጣው ጻድቅ በእምነት በህይወት ይኖራል። በህይወት የሚያኖረን እምነት ነው። የዘላለም ህይወት ያገኘነው በእምነት ነው። በመንፈስ የምንሞላው በእምነት ነው። አጋንንት የምናስወጣው በእምነት ነው። እምነት ከተነካስ ህይወት ተነካ ማለት ነው። ዘመን ተነካ ማለት ነው። ሰይጣን ታርጌቱ እምነት ጋር ነው። ሰይጣን እንደ ስንዴ ሲያበጥር አደጋ ውስጥ የሚገባው እምነት ነው። እምነት እንዳይነካ እግዚአብሔር ይርዳል። አንዳንዴ ሁሉ ነገር ተሟልቶም እንዲሸክ ታደርጋለህ። ውስጥ ቫኪዩም ሊሆን ይችላል። ራሳቸውን የሚያጠፉ ሰዎች እኮ 15 መኪና ደርድሮ ነው በር ላይ ሚሊየንስ ኦፍ ዶላር አካውንታቸው ላይ ያለ እኮ ነው ራሳቸው የሚያጠፉ። የማቴሪያል ኮሌክሽን አይደለም። ብዙዎቻችን አሁን እንዲና እንዲ ቢኖረኝ በቃ እኔ ከዛ በኋላ ደስተኛ ነን ብለን እናስባለን። ውሸት ነው። ደስተኛ ሰው ምንም ሳይኖረውም ደስተኛ ነው፣ ሲኖረውም ደስተኛ ነው። ደስታን ለነገ የሚያስቀምጥ ሰው ደስተኛ አይሆንም። ውሸት። አሜሪካ ብትሄዱ እንዳለ አሜሪካ የሚኖሩ ኢትዮጵያኖች አኩርፈዋል። ምግብ አለ፣ ልብስ አለ፣ የሚነዱት መኪና አለ፣ ግን ደስተኞች አይደሉም። ፎርስ ስለማድረግ ነው። Like gravity or electricity, it responds to application, not emotion. You don't pray to gravity to work. መሬት እንዲስበ አጸልይ፣ በልሳን አትናገር፣ ዝለል ወደ ላይ ይስበሃል። በጸልይና ደግሞ እንዳስበኝ ትንሽ አየር ላይ ልትቆይ ብትልም ይስበሃል። እምነትም እንደዛ ነው። ባመንክ ጊዜ ይሰራልሃል። ኢሞሽን አይደለም፣ ስሜት አይደለም፣ ከእምነት ጋር የሆነ የምትደራደረው ነገር አይደለም። it will work, it is a law፣ ይሰራል። እኔ ከጌታ ጋር በእምነት ተጣልቼ አውቃለሁ። እግዚአብሔር ሆይ እስቲ አሁን አላመንክም በለኝ። እስቲ እግዚአብሔር ሆይ አላመንክም በለኝ። አሁን ስንት አይነ ስውር አምጥቼ ዘይት እየቀባው ጸልዬ አይድንም። እግዚአብሔር ሆይ የሰናፍጭ ቅንጣት ያክል እምነት ካለው ይድናል ተራራ ምናምን አልከኝ። አመንኩ። ስላመንኩ አይደል ሰውየውን ይዤ የመጣሁት? ስላመንኩ አይደል እንደ አይኑ ላይ ይሄ ቀኑን ሙሉ ጉሮሮ እስኪሰነጠቅ እምነት እሱ ይመስለኝ ነበር። እሱ ድርቅና ነው፣ እምነት አይደለም። እምነት የሚባለው ነገር ትሰማለህ፣ እየሰማው መጥቶ ውስጥ ይገባል። ሲገባ የሚሰማ የምታውቀው ነገር አለ። ታውቀዋለህ፣ በቃ you know it። እሱን በእምነት አፕላይ ስታደርግ ነው እምነት ማለት። ፍላጎትህን ሁሉ ኢሞሽንና ስሜትህን በሙሉ በማከናወን አመንኩ ማለት አይቻልም። እሱ አይደለም እምነት። የድርቅናውን የኔን ያህል የሞከረ እዚህ ቸርች ውስጥ ከእናንተ ውስጥ አንድ ሰው እንደሌለ እርግጠኛ ነኝ። የእምነት ኃይላትን እንነጋር። the force of faith። እምነት እንዲሰራ የሚያደርገው ነገር አንዱ ምንድነው? ፍቅር ነው። ገላትያ 5:6 በክርስቶስ ኢየሱስ ሆኖ
በፍቅር የሚሰራ እምነት እንጂ በመገረዝ ቢሆን ወይ አለመገረዝ አይጠቅምም። የእግዚአብሔርን ፍቅር በማወቅ ነው እምነት የሚሰራው። The deeper your intimacy with God, the more confidence you walk in. ከእግዚአብሔር ጋር ያለን ኢንቲሜሲ፣ ከእግዚአብሔር ጋር ያለን ቅርርብ፣ እግዚአብሔርን ማወቅና መውደድ እምነታችን ላይ ኮንፊደንሳችን ይጨምራል። እሱን በማወቅ ከቅዱሳን ሁሉ ጋር ስፋቱና ጥልቀቱ ከፍታና ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ክርስቶስን በእምነት በልባችሁ እንዲኖር በፍቅር የሚሰራ እምነት እግዚአብሔርን በመውደድ ባልንጀራን በመውደድ እምነት አክቲቬትድ ይሁን። ነዳጁ ነው ፍቅር። መኪና የፈለገ የሚያምር አዲስ ቢኖር አዲስ መኪና ሰሞኑን እዚህ ያስገብተን ነበር፣ ነዳጅ የለውም። እንደ አሮጌ መኪና ነው የሚለው። ምን እንደሆነ አተን በኋላ ስናቅ ነዳጅ የለውም። ነዳጁን ስናደርግልን ነዳጁ የእምነት ነዳጅ ፍቅር ነው። እግዚአብሔር ሆይ አንተን እንደወደድ እርዳኝ። ሁለተኛ ትሪገር ማድረግ ማቀባበል። ያ ደግሞ ምንድን ነው? ኮንፌሽን ነው። ሮሜ 10:8 ከ8 እስከ 10 You load faith in your heart but you release it through your mouth። እንደ ጥይት እንደ ሽጉጥ አስቡ። ጥይቱን ተተተተ አድርገህ የምታስገባው በመስማት ነው። አድርገህ የምታቀባብለው በምንድን ነው? በኮንፌሽን ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። በልብህም በአፍህም ሆኖ ቃሉ ቀርቦልሃል። The word of faith. The more you speak it, the more you say it, the more you visualize it. ይሰራል ማለት ነው። The word is near you, in your mouth and in your heart. እሺ እንዴት አድርገን ፎርስ እናድርገው? How to force faith into operation. ማቴዎስ 11:12 እንደገና The violent take it by force. ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ መንግስት ሰማያት ትገፋለች፣ ግፈኞችም ይናጠቋታል። Passionate people have taken hold of its power. Passionate የሆኑ ግፈኛ የሆኑ ኃይለኛ የሆኑ ግን ነጥተው ይወስዱታል። ለዚህ መቼስ ዋናው ምሳሌ ነው የምጠቅሰው ማን እንደሆነ ታውቃላችሁ። ዘፍጥረት 32:26 እንግዲህ አለው ሊነጋ ቅላልቷንና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ሌሊቱን በሙሉ ከጌታ ጋር እሱኛው ስፒሪቹዋል ፎርስ ነው ባይዘው ኖ እናንተ አንለቀቅም አለቅም ሙጭጭላለው። እኔ ጥያቄ በጋ አይደለም ሚስቶችና ልጆች አይደለም። እኔ ጥያቄ ልጅነቴን የሰጠሁት አንዴ አጭበርብሬ አንዴ ምን አድርጌ አንዴ ምን ያደረኩት እኮ አንተን ፈልጌ ነው። አሁን ግን አለቀ። በቃ አለ። ጀግና አይደለ ሰውዬው? በቃ ዛሬ እኔ እናንተ አንላቀቃትም አለ። ሌሊቱን በሙሉ ከጌታ ጋር እግዚአብሔር ልቀቀኝ ኖ ሌላ 14 ዓመትም አይለኝም። በቃ እሷ ፖይንት አለች ባይዘይ ተርኒንግ ፖይንት ህይወታችሁ ላይ ነገሮችን እንዲሽፍት የምታረቀን የኔን አውቃታለሁ። እኔ ቀኗ የእሷ ቀን የተባረከች ሰው ከዚህ ስለ እምነት ካስተማርኩ በኋላ የሆነ ሰው ሽፍት ያደርጋል። እመኑ እስቲ ስለዚህ ኮንፌስ ማድረግ አለባችሁ ነው። ሌላው ቫዮለንት መሆን አለባችሁ። ኢዮብ 22:28 The spirit will respond to bold authoritative speech. ነገርም ትመክራለህ እርሱም ይሳካላል፣ ብርሃንም በመንገድ ላይ ይበራል። You will also decide and decree and declare ነው የሚለው መናገር ማለት ነው። አንተም ነገርህን ትናገራለህ እርሱም ያሳካልሃል፣ ብርሃንም በመንገድ ላይ ይበራል። መቼ? ያንተን የእምነት ኮንፌሽን ተከትለው ማለት ነው።
የሆነ ፍሬናቸው ሲበጥስ እኮ ያስታውቃል። የሆነ ቀን ትዕግስተኛ ሰው አይታችኋል? አንዳንድ እጁን ሲሰበስብ አንተ ከዛ በኋላ ዘመድ አዝማድ ቢመጣ ማን ቢመጣ የማይመለስበት እኮ አለ። በቃ ወንድ ልጅ ቆረጠ የሚባል አንዳንድ ሰው እሸቱን ነው። የሆነ ከፍ ያለ ሲመጣ ትቶ ነው የሚሄድ። አንዳንድ ሰው ከቆረጠ በኋላ አትመልሱት። ይሄም እንደዚህ ነው። ነገርን ትመክራለህ የሚለው ዲክሌር ታደርጋለህ፣ ኮንፌስ ታደርጋለህ፣ በእምነት ትናገራለህ። እግዚአብሔር ደግሞ it will establish for you and the light of God's favor will shine upon your way። የእግዚአብሔር ሞገስ መንገድህ ላይ ይከተልሃል፣ ይቀመጥልሃል፣ ይሆንልሃል፣ ይበራልሃል። ቆርጠህ ስትናገር ማለት መንፈሳዊ ዓለም ነው የሚሰራው። አጋንንት አንዳንድ ሰዎች ውስጥ የሚገባው አናዷቸው ነው። በጣም ስትበሳጭ መንገድ ያገኛልና ይገባል። በጣም በመደሰት መንፈስ ቅዱስ ይገባል። በር ትከፍትለታለህ። በእምነት በመናገር መንፈስ ቅዱስ አንተ ጋር ተከትሎ ይሰራል። በቃ አሰት አምነህ እርምጃ ስትወስድ ብቻ ነው እግዚአብሔር የሚሰራው። ኢየሱስ በዛች በለስ ሊበላ ሄዶ ማርቆስ 11:12 ላይ ያለ ጊዜዋ ነው ሄደው፣ ያለ ሲዝኗ ሊበላ ጠበቀ። ለካ ኢየሱስ ሲዝን አያውቅም። ሻይ ርቦታል፣ የለም ረገማት። በነጋታው ሲመለሱ ከስሯ አደርቃለች። ፎርስፉሊ ማለት ነው። ወይኔ ትናንት የነገርካት እኮ ምናምን ይህን ተራራ ተነቅለ ወደዛ ብትል ይሆናል። አንተ ደግሞ በዚህ ይገርማል። ፎርስፉል ነው። ኢየሱስ አሁን በነበረበት ጊዜ እንዴት ነው ጌታ ሆይ አልዓዛር እንዴት ነው ተስፋ አለው ምናምን ሲባል፣ አዎ ተስፋ አለው፣ አይ ሆፕ ሚድን ይመስለኛል ምናምን የሚል ነገር ቮካብለሪ ያለው አይመስለኝም። ሰዎችን እንዴት ነው እንትና ተሻላት፣ ጥሩ ናት፣ ልጆች ደህና ናቸው ምናምን አይል። እዚህ እኮ ነው ዊርድ ሰው የነበረው። ደህና ዋላችሁ፣ እንደምናቸው፣ ልጆች ደህና ናቸው፣ ትምህርት ቤት ገቡ፣ እግዚአብሔር ይመስገን ምናምን አይልም ኢየሱስ። በጣም ከኢየሱስ ጋር መኖር ግን ያስፈራ ነበር። ስለማንም እንዲነገረው አይፈልግም። ሁሉንም ያውቃቸው ነበር ይላል። ሰፈር ስትመጣ ያሬድ እንዴት ነው ልጆች ደህና ናቸው፣ አያቶ ካሁን ደግሞ አይደል ወይ ጉድ። ኤቭሪቲንግ ስላንተ ያውቃል እግዚአብሔር ነው። ይሁዳ ብር ላጥ አድርጎ ሄዶ የሆነ ገባ ብሎ ሲመጣ ምንም እንዳልሰራ ቁጭ ሲል ይነግረዋል። ሁሉንም ያውቃል። እንዴት አድርገህ ነው ከሱ ጋር ወዳጅ የምትሆነው? ቁጭ ብለህ የምታስበውን ሁሉ ያውቃል። እኔ በዛን ዘመን በኖርኩልና አንዳንዴ ኧረ እንኳንም አልኖርኩ ትሰቃያለህ። ጥያቄ ልጠይቅ ስትል መልሶልሃል። እናትና አባቱን ወንድሞቹን ከልጅነቱ ጀምሮ ሲያድግ የነበረውን በእድሜ ደግሞ ታናሽ ሆኖ በዛን ዘመን ብኖር እኔ ከሰማይ የመጣው የሕይወት እንጀራ ነኝ ሲል ድንቅና ታምራቱ ሲሆን እንዴ እንኳን በዛ ምናምን ነው የምትለው። እኛ ግን በመንፈስ አምነነዋል። ምንም ችግር የለም። ኢየሱስ ጌታና የጌቶች ጌታ። ፎርስ አረገው እምነት። ሰብረ ግባ። እምቢ የሚል ነገር አትመን፣ አትቀበል። እምነትን እንዴት ፎርስ ለማድረግ ነው እንግዲህ ዛሬ ያስተማርኳቸው።